ከቀናት በፊት መጽሐፍ ያቆምኩት በፓስቲ አምሮት ምክንያት ነበረ። ዛሬ ወደ መጽሐፍ የመራኝ ሌላ አምሮት ነው። የፓስቲ ሳይሆን የአልኮል መጠጥ አምሮት፣ የወይን ጠጅ ወይም ጠላ አሊያ ውስኪ አይደለም ያማረኝ ቅራሪ ነው። ቀጭን እጣቢ የመሰለ ጎምዛዛ ቅራሪ። አምሮት ምን ጨነቀው? ህግም ይሉንታም የለበትም። ያሻውን አምጡ ይላል። እንደ ፓስቲው ልክ ያላስመጣውም። ላስመጣ ብል ኖሮ ቅራሪ ይሸጥ እንደነበር አላውቅም። የጠመቀ ዘመድ ወይ ጎረቤት ይኖር ይሆናል። ቅራሪ ፍለጋ የሚያንቀሳቅስ ነፃነት ግን ከኔ ጋር የለም። አሁን አምሮቴን በቅራሪ ሳይሆን ውሃ በኮምጣጤ በመጠጣት ለመመለስ እየሞከርኩ ነው። መቆጠቤ ከእምነት ጋር የተያያዘ ነው። ቅራሪ ብቀምስ እግዚአብሔርን እንደማሳዝነው በመፍራት ሳይሆን በብዙዎች መረዳት አልኮልን መጎንጨት እንደ ኃጢአት የሚታይ በመሆኑ ከሆነ ወቅት በኋላ ከነጭራሹ ላለመቅመስ በመወሰኔ ነው። ጠጭነትና የመጠጥ ሱስ ብዙዎችን የጎዳ ላልተገባ ብዙ እርምጃ የዳረገ ብዙ ቤተሰቦችን የበደለ እንደሆነ የታወቀ ነው። በግሌ ከማውቃት በዚያ ከተጎዱ ሰዎችና ከጎበኘኋቸው በአንዳንድ የማገገሚያ ማዕከላት ውስጥ ካሉ ተጠቂዎች ህይወት የተማርኩት ከመጠጥ ጋር ያለን ግንኙነት በአብዛኛው ጤነኛ እንዳልሆነ ነው። ብዙ የተከበሩ ሰዎች በመጠጥ ተጽዕኖ ስር ሆነው ቀለው ሲገኙ፣ ወጣቶች በመጠጥ ሱስ ምክንያት ሊደርሱበት ከሚችሉት ብዙ የከፍታ ስፍራ ሲገደቡና ለብዙ ያልተገባ ውሳኔ ሲዳረጉ፣ እንዲሁም መጠጥ ለብዙ ሚስቶች ሐዘንና ለልጆች ሰቀቀን ምክንያት ሲሆን እንጂ ሰዎች ገዝተውትና ተቆጣጥረው ሲገለገሉበትና በልክ ሲዝናኑበት ብዙም አልገጠመኝም። ስለ መጠጥ ያለኝን እይታ ለመፈተሽ የተገደድኩት ወደ እምነት መንገድ ከገባው በኋላ ነው። ከዚያ በፊት በቁም ነገር እንዳስበውም ሆነም ስለ መጠጣትና ለመጠጣት ግልጽ አቋምን እንዲይዝ የሚያስገድድ ፈተና አልነበረብኝም። መጠጥም ሆነ ያለ ልክ የሚጠጣባቸው ቦታዎች ልማዴ ውስጥ አልነበሩም። ልክ እንደ መጠጥ ሁሉ በተመሳሳይ ሁኔታ ለሱስ በሚዳርጉ እንደ ጫት ባሉ የዕፅ አይነቶች ተጠቃሚነት ፈተና የተቸገርኩበት ጊዜ ኖሮ አያውቅም። ባለፍኩበት የሙዚቃ ህይወት ውስጥ ሱስ አስያዥ ነገር ብዙ ተጠቃሚ ያለውና ለሁሉም ግዴታ በሚመስል አይነት የብዙዎች ልምምድ ቢሆንም እኔ ግን አንዴም ለመሞከር ዳርቶኝ አያውቅም። የሚቅሙ ሰዎች በተሰበሰቡበት ቦታ የሚኖር ጨዋታ ልክ በቡና ዙሪያ እንዳለ የመሰባሰብ ጨዋታ ሁሉ የሚያስደስት ነገር እንዳለው ባልክድም እጅግ የሚጎመዝዝን ቅጠል እየቀነጠሱ ማመንዠግ ምንም አይነት አጓጊነትም ሆነ ማራኪነት ያለው ሆኖ አላገኘሁትም። ጫት ቅመሽ ካላወቅሽ መጎምዘዙን በምን አወቅሽ የሚል ጥያቄ ቢፈጠርባችሁ ተገቢ ነው። ደስ ከማያሰኘው ሽታው ባሻገር ጣዕሙን የቀመስኩበት ገጠመኝ እንዲህ ነበረ። በወቅቱ 10 ዓመት እንኳን የሆነኝ አይመስለኝም። ጎረቤታችን የነበረችው አክስቴ እማዬ ጥሩ ወርቅ ከአንድ ሰው ጋር ቆማ ስትነጋገር ሳለች የሚያወሩት ጉዳይ ጆሮዬ ውስጥ ገባ። ሰውየው በግቢ ውስጥ ያለውን የጫት ተክል ለመግዛት ነበረ የሚነጋገራት። እንደማይሆን ደጋግማ ብትነግረውም እርሱ ግን በጣም ተፈላጊ እንደሆነ ነበር የሚነግራት። ተክሉን ምን ተፈላጊ እንዳደረገው ግልጽ ሆኖ ባይገባኝም የሚበላ ቢሆን ነው ብዬ በመረዳት የመቅመስ ፍላጎት አደረብኝ። ያገኘሁትን መረጃ ለወንድሜ ኃይለ አብ ካካፈልኩት በኋላ ሁለታችንም መቅመስ እንዳለብን ተማመንን። የእኛም ቤትና የአክስቴን ቤት የሚለየው የጥቁሩ ድንጋይ ግንብ አጥር ላይ ያለችውና አነስተኛ አረንጓዴ የብረት በር ከፍተን ልክ ልጆቿ እንደሚጠሯት እማዬ እያለን እየተጣራን ወደ ቤት ውስጥ ገባን። ባገኘናትም ጊዜ ከጫት ተክሉ መብላት እንደምንችል ጠየቅናት። ባቀረብንላት ጥያቄ በጣም ተደናግጣ ተቆጥታ ወደ ቤታችን ሸኘችን። አክስታችን በጣም ማብላትና ማጠጣት የምትወድ ነበረችና ለጫት ሲሆን የታየባት ንፉግነት ለመቅመስ የበለጠ ፍላጎታችንን ጨመረብን። ስለዚህ ተፈቅዶልንም ባይሆን እንደምንም መቅመስ እንዳለብን ወሰንን። ወደ ቤት የተመለስን አስመስለን ትንሿን የብረት በር ከፍተን ከዘጋም በኋላ እዚያው ግቢ ውስጥ ቀረን። በዝግታና በጥንቃቄ ጫቱ ተክል ወዳለበት የአትክልት ቦታ ገባን። ከዚያም ለየራሳችን ቀጥፈን ወደ አፋችን ጨመር ነው። ያ ሁሉ መሽሎክሎክ ውስጥ የገባንለት ቅጠል ፈጽሞ ደስ የማይል ጣዕም እንዳለው ደረስንበት። ውይ ምንም አይጣፍጥም፣ ይመራል ተባብለን ሁለታችንም ከአፋችን ተፋ ነው። ምን ሲሉ እንደዚህ የሚጎመዝዝ ነገር እንደሚበሉ እየገረመን ወደ ቤታችን ተመለስን። ወደ መጠጡ ስመለስ ያደግኩት በደንብ የሚጠጣበት ቤት ነው። አባቴና ወዳጆቹ ተሰባስበው እየተጫወቱ ሲጠጡ አስታውሳለሁ። የሚያጣጣው ሰው ባይኖርም አባቴ ከእጁ ላይ መጠጥ ብርጭቆ አይታጣም ነበረ። ነገር ግን ሰክሮ ሲወላገድ ወይም ሲረብሽ ግን አላስታውስም። ከሞቅታ ያለፈ ነገር ተመልክቼበት አላውቅም።
እኔ ያላየኋቸው እንደዚህ ያሉ ገጠመኞች በሕይወቱ አልፎ ሊሆን ይችላል። እኔ እስካየው ድረስ ግን ሲጠጣ እንጂ ሰክሮ ችግር ሲፈጠር አላስታውስም። አባቴ በሚጠጣ ጊዜ ታናሽ ወንድሜን በትንሹ ያቀምሰው ነበረ። ያንን ግን ለእኔ ለሴት ልጁ የሚያደርገው አልነበረም። ከዚህ ጀርባ ያለውን እርግጠኛ ምክንያት ባላውቅም ለሴት ልጅ የሚሆን ነገር እንዳልሆነ ያስብ እንደነበረ እጠራጠራለሁ። እኔም ቀረብኝ ብዬ ቅር አልሰኝም ነበረ። ምናልባት እናቴ ያዘውትራ ስታደርገው የማያት ነገር ስላልነበር ይሆናል። በቤት ውስጥ ፊት ለፊት የተቀመጠ የመጠጥ ጋሪ ነበርና በራሴ ተነሳሽነት ልክ ተደርድረው የነበሩ መጽሐፍትን አንስቼ እንደማነበው ወይም የሙዚቃ ቫዮሊን ሸክላን አንስቼ አዳምጥ እንደነበረው ከመጠጡም ለመቀማመስ ብፈልግ ብዙም የሚያግደኝ ሁኔታ አልነበረም። ሆኖም ግን ያንን ለማድረግ የሚያስደፍረኝ ጉጉትና ፍላጎት አልነበረኝም። ለረጅም ዓመታት ያህል መጠጥ ከሚጠጡት ባልመደብም ፈጽሞ ከማይጠጡት ወገንም አልነበርኩም። ጠጣሁ ከተባለም ምናልባትም የተጀመረ ወይን ብርጭቆዬ ላይ ጭማሪ ተሞልቶልኝ ካልሆነ በቀር ከአንድ ብርጭቆ በላይ ስጠጣ አላስታውስም። በሚጠጡ ወዳጆች መሃል ሲሆን የማይጠጣ ሰው እንዳይከብዳቸው በማለት በአንድ ብርጭቆ መጠጥ ልመስላቸው ሞክር ነበረ። ዘመድና ቤተሰብም ጋር ለበዓል በሚሄድ ጊዜ ጠጅ የሚሆን ጠላ ከተጋበዝኩ ደስ ብሎኝ በልኬ ጠጣ ነበረ። ይህን በእምነት መንገድ ውስጥ ከገባው በኋላ ያለምንም ወቀሳና የመተላለፍ ስሜት እየወደድኩት አድርገው ነበረ። ከተሰጥኦ ጋር ትውውቅ፣ የመድረክ ህይወት ጽንስ። ልጅነቴን ያሳለፍኩት ጉለሌ ከከተማ እንቅስቃሴ ረገብ ያለ ህይወት ያለበት ነፋሻና ለም አካባቢ ነበረ። ዙሪያ ገባውን ከቦት እንዳለው ተፈጥሮ ሁሉ የእኛም ቤት በብዙ ተክሎችና ዛፎች የተሞላ ነበረ። ከዛፎቹ መካከል ከነበሩት የተለያዩ የፍሬ ዛፎቹ ፍሬን የሚሰጡ ብቻ ሳይሆን የተለያዩ ወፎች ማረፊያዎችም ነበሩ። ከሚገጥሙኝ የተለያዩ የወፍ ዝርያዎች መካከል ከማስደነቅ ይልቅ የምታስደነግጠኝ የጉጉት ወፍ ነበረችም። መጀመሪያ የተያየ ነው እንጆሪ እየለቀምኩ የነበርኩበት ዛፍ ላይ ተቀምጣ ነበረ። ከእድሜዋ የተነሳ እንደሆነ ባላውቅም መጀመሪያ የገጠመችኝ ጉጉት በመጠን አነስተኛ ነበረችም። ይሁን እንጂ ከእርሷ ከፍ ያለ አካላዊ ይዞታ ያላቸው ጉጉት ሊያስደነግጡኝ ከሚችሉት በታች አልነበረም ማስደንገጧ። ከመጀመሪያ ገጠመኝ በኋላም በሌሎች የተለያዩ ጊዜያት አስደንግጣኛለች። ብዙም አለመንቀሳቀሷና ማወቅ ካለባት በላይ የምታውቅና በጎ የማታስብልን ከሚያስመስሏት አይኖቿ ጋር ውበቷን ቆም ብዬ የማደንቅላት ሳይሆን በፍርሃት ካለችበት በሩጫ የምታስፈረጥጠኝ አይነት ወፍ ነበረችም። ከዚህ በተቃራኒ ለመጀመሪያ ጊዜ በሰዎች ለመነበብ የበቃን ግጥም የጻፍኩት ስለ ጉጉት ነበረ። የሶስተኛ ክፍል ተማሪ ያለው ግጥም ገጥመን እንድንመጣ የተሰጠንን የቤት ስራ ስሰራ ያዘጋጀሁትና በመምህራችን በመወደዱ ለክፍሉ ተማሪዎች እንዳነብ የሆነው ይህ ግጥም ነበረ። ሰዎች በጉጉት ላይ ያላቸውን አሉታዊ አስተያየት እንዲያስተካክሉና እንደ መልካም የእግዚአብሔር ፍጥረት እንዲቀበሏት የሚመክር ግጥም ነበረ። ከነበሩኝ ገጠመኞች አንጻር እንዲህ የጉጉት ተቆርቋሪ ሆኜ የተገኘሁበት ሁኔታ ሳስታውሰው በጣም ያስቀኛል። ምናልባት ራሴን ከእይታዬ ባለፈ ልክ ለሆነው ሀሳብ ላስገዛ የጣርኩበት ግጥም ይሆናል። የጉጉቷን ግጥም ያነበብኩት የላዛሪስ ካቶሊክ ሚሽን ትምህርት ቤት የክፍል ውስጥ መድረክ ሀሳቤን ለመግለጽና ኪነ ጥበብ ነክ ተሰጥኦን ለማሳደግ በዚያም ለመበረታታት እድል ያገኘሁበት ነበረ።